ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይሄን ሁሉ ነገር ስታደርግ የነበረው። ገባ አይደለ? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል። ምነው አንቺ ረሳሽ እንዴ? እና አንቺ ደመቁ ረሳሹ እንዴ ሁሉን ነገር ያንቺን? እኔ እንኳን ቪዲዮሽን አላስገባም ብዬ ነበረ። አንቺና ኤፍሬም እኔ በህዝብ እንድንጠላ ብላችሁ ይሁን ህዝብ እንዲወደን ብላችሁ ይሁን ሰብስክራይብ እናገኛለን ብላችሁን አላሁ አለም። በጣም የሚያሳዝን ነገር ነው እያደረጋችሁ ያላችሁት። ቪዲዮ ለሰው ትምህርት የለው፣ ለሰው ፍቅር አይሰጥ። ቪዲዮዋችሁ ድርቅ ያለ ድርቅ። ኩበት ታውቂያለሽ ደመቁ? መቼም ክፍለ ሀገር ነው ተወልደሽ ያደግሽው። እልም ካለ በረሃ ውስጥ አፋር ክልል ነው ተወልደሽ ያደግሽው። ያው በይው ያው ከአፋር ክልል አይተናነስም የተወለድሽበት። ገባሽ? ኤዲት አድርገው እንኳ ራሱ እንትን ቪዲዮ ቀርጸው ኤዲት አድርገው የማይለቁ ቤተሰቦች ናቸው ያሉሽ። ልንገርሽ፣ እድሜ ለአብርሃም ታደሰ ማለት ነው። ለማንኛውም እስቲ እናያለን። እስቲ በጣም ብዙ ነገር ስላለው ነገሩ እናያለን ማለት ነው። ስለዚህ አንቺ ትምህርት የሌለው ቪዲዮ ከምትለቂ ይበቃሻል። 3 ዓመት ሙሉ ሁሉም ነገር ያኔ ያስጠላል። ገባሽ? ወደ ራስሽ ተመልሰሽ እንደ ሴትነትሽ እንደ ማንነትሽ አልፈልግሽም ተብለሻል። በአብርሃም ቻናል መንጣትሽንም ትተሽ በራስሽ ቻናል ጀግና ከሆንሽ አንቺ ጎበዝ ከሆንሽ በነጋ ከነቡዜ ጋር ከነ አብርሃም ጋር እየመጣሽ ከመጨቃጨቅ ኤፍሬም ጋራ ምናምን ምን ነው? የኤፍሬም ሚስት ልኮኒ ነው እንዴ? ከኤፍሬም ጎን ቆምሽሳ ደግሞ ዛሬ እሱ ሊያገባሽ ነው? ኤፍሬም ሊያገባሽ ነው? ያው መሰለኝ እንደዛ ነው እኮ አሁን እያስተማራችሁ ያላችሁት። የወንድሙን ሚስት እንዴት መቀማት እንዳለበት፣ የወንድም ሚስት እንዴት መጠላት እንዳለበት ቪዲዮ ቢያበራው እኮ የሚተላለፈው እንጂ ይሄ እኮ አንቺ ያስቀመጥሽው እኮ ነው። ይሄ እኮ ይሄ ሁሉ ጣጣ ይሄ ሁሉ እኮ መዘዝ አንቺ ያስቀመጥሽው ነው። አንቺ ያስቀመጥሽው አንቺ አረገዝኩ ብለሽ እንደዋሸሽው፣ ዳኒ ጠለፈ ብለሽ እንደዋሸሽው፣ ዳኒ ወስዶ አስረገዘኝ እንዲያልሽው በምንድን የጠለፈሽ ስትበይ መጀመሪያ ቀን አንቺ መተሽ ውሸት ዘላሽ ገባሽ? ከዛ ዳኒ ጠለፈ እያልሽ ደውሉ ተባለ፣ ተደወለ፣ ተጣራ፣ ብዙ ነገር ተባለ። አንቺ ህዝብ ላይ ያልተጫወትሽው ቁማር አለሽ እንዴ? አንቺ ህዝብ ላይ ያልተጫወትሽው ነገር አለሽ እንዴ? እኔ በጣም ነው የሚገርመኝ ግን ኤፍሬም ማለት ነው ብትለው እምቢ ያለሽ ቻናልህ። አሁን ደግሞ ከነዚህ ገብተክ እንዴት የወንድ ሚስት መጠላት እንዳለበት ያቺ ልጅቷ አኮነህም ያቺ እንደዚህ ያኮነ ምን ቸገረክ? ሰው የራሱ ህይወት ቢኖረው ራሱ ነው። አንተ እየሰራህ ያለው ሄርሜላ እንድትጠላ ና አባቴ ገንብራ ክዳለች እኮ እሷ ከኋላ መታ ጠቅጥቃ አልፋ ክዳለች። አየህ አይፈልግም፣ ወላሂ ሚዲያው አይፈልግም እንደዚህ ጭቅጭቅ። ፍቅር ነው እንጂ እነዛ ሰው እንዴት ሲያስቀኑ ነው እንጂ አሁን ምንም አልታወቀም። አላወቃችሁበትም። ከ20 ሺህ ላይ ያልፍ ነገር አጉል ጭቅጭቅ። ይሄ ዝም ብሎ ኩበት መጫወቱ ጥሩ አይደለም። ይደብራል። ተዉ፣ ህዝባችሁን አታቆሽሹ፣ ሀገራችሁን አታቆሽሹ። ተዉ፣ ይበቃል፣ ወላሂ ይበቃል። ሲመር ማለት ሲበዛ ይመራል። ማር እንኳ ራሱ አስቀምጣችሁት ይመራል። እኔ በጣም ስለገረመኝ ነው ኤፍሬም እንጂ ቪዲዮህንም ለማንጣት ብዙ አይደለሁም። ምንም ይሁን ያስጠላል። ስራ ነው ግን ቢሆንም ደግሞ ያስጠላል፣ ይደብራል። በዚህ ልክ ማለት ነው። በቃ የወንድም ሚስት እንዴት ተደርጎ መጥራት እንዳለባችሁ ነው አንተ እያስተማርክ ያለው ያንን ቪዲዮ ነው። ገባህ አይደለ? ስለዚህ ስነ ስርዓት ብትይዝስ አንተ ምን ነው ችግር አለ? ምን ነው ከደመቁ እንደው ስታስጠላ ደግሞ አንተዬ። ይሄ ሚዲያው አባቴ እንደዚህ አይደለም እኮ በጣም ነው የምታስጠላው ራሱ። መቼ እንደው ግንባር እንደጋርግልኝ አለች አያቴ። እውነቷን ጌታ ባክል ግንባር አይዞ። ሄደ መቁላሜ ቦራዎች ቀናቸው ሰብስክራይብ ያደርጋሉ፣ ላይክ ያደርጋሉ። ደመቁን የሚያመሰግን ሁሉ ደመቁን ይዞ የሚመጣው ሁሉ ላይክ ይደረጋል፣ ሰብስክራይብ ይደረጋል። አንድ ቀን ከዞርክባት ደግሞ ጠቅጥቀው እንዳለ ያነሱብሃል ማለት ነው። ምን ነው ፈረንጁ ወደኋላ አላችሁት? እሳ ከፈመስክ በራስ ስራ ብላችሁት ነው። ምን ነው እሱስ ያክስታችሁ ልጅ አይደል እንዴ? የመጨረሻ ልጅ አይደል እንዴ ያክስታችሁ ልጅ? ለምንድን ነው የማይመጣው ፈረንጁ? የደመቁ ተባባሪ
ወደ ከደ ደመቁ ብቻ እሱ ብቻ ነው ሰው የወጣላት። በቃ ዛሬ ደግሞ እጅሽም እግርሽም ኩርኩም አልተቀባሽም ደመቁ ማለት ነው። ወይኔ ይሄ ፀጉር ደግሞ እንግዲህ እንደዚህ ከተደረገ 15 ቀን ወረ ባካችሁ ስሩበት ከላዋ ላይ እንደቀመል ቅማጩም ቅማሉም ጥቋቁር እንደሆነ ባካችሁ እናንተ የተገዛ ፀጉር ከባድ ነው። ወይኔ ጉዴ! ደግነቱ ደግ ነው። ከሸኔን እየጠለብሽ ነው መጥረብ ትችያለሽ። ይላክልሻል ነውስ እየላኩልሽ ነው? ጎሽ ጎሽ። ይሄ ደግሞ የጉምዝ ልብስ የመሰለ አንቺ የጉምዝ በቢሻንጉል ጉምዞች ይለብሱታል ይሄንን ልብስ። ፀጉሩም እንደዛው ነው። የእነሱ ፀጉር ነው ሲጀመር ፀጉራችሁ ይሄ የለበሽው ፀጉር ሸር በቃሻል። ደመቁ ፈችው በህግ አምላክ። ስንት ቀንሽ? የምሬ ነው። ስንት ቀንሽ? ታይ አርፈሽ ተቀመጪ። ቅንብር ነው። ቅንብር ሆነ አልሆነ የተፈታ ሚስት ተመልሶ እዛ ቦታ ምን ያሰራል? ደመቁ ኧረ ተይ ተይ ደመቁ ተይ ተይ። ተፈትቻለሁ ብለሻል አይደል እንዴ በአደባባይ? አንተም የራስህን ህይወት ኑር እኔም የራሴን ህይወት ኑር ብለሽል እንዴ ደመቁ? ጠይብሽ። ሌላ ታዲያ ምንድን ነው የምትፈልጊው? የተፈታ ሰው እንዴት መልሶ መጥቶ ቅንብር ነው እንዴት? ምን ቸገረሽ? ሰው ተፋቶ እንዴት መጨቃጨቅ እንዳለበት ድጋሚ ባሉ ዘንድ ሄዶ ኢፍሬም ደግሞ ሰው እንዴት የወንድሙ ሚስት እንዴት መጥላት እንዳለብን ያ ነው ትምህርቱ። በቃ የሰጣችሁት ቪዲዮ ማለት ነው። አንድ ቀን ትምህርት ያለው ቪዲዮ ሳይሰራ 3 ዓመት በቃ 3 ዓመት በከንቱ